Hello beautiful people እንዴት ናችሁ? የአርሰናል ወዳጅ ነኝ ሊያ ነኝ። እናንተም የአርሰናል ደጋፊ ከሆናችሁ እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። አርሰናል የግማሽ ፍጻሜ ውድድሩን ከፒኤስጂ ጋር ከማድረጉ ከጥቂት ሰዓታት በፊት ነው ይህንን ቪዲዮ እየሰራሁላችሁ ያለሁት። ዛሬ ታሪካዊ ቀን ነው። ኤምሬትስ ላይ ፒኤስጂን ያው በዝረራ እንደምናሸንፈው ምንም በቃ ጥያቄ ውስጥ የሚገባ ነገር አይደለም። እንኳን ለዚህ ወያላ ቡድን ይቅርና ለሪያል ማድሪድ እንኳን አልተመለስንም። በሜዳቸውም ይሁን በሜዳቸውም ቅጥቅጥ አድርገን በዝረራ ነው እንደምታውቁት ያሸነፍናቸው። ስለዚህ ዘንድሮ ዋንጫው የኛ እንደሆነ ምንም ጥርጥር የለውም። ዋንጫውን ስንበላ ግን ያለኝን ደስታ ብቻዬን ማክበር አልፈለኩም። ከእናንተ ከአርሰናል ፋኖች ጋር አብሬ መሆን ነው የፈለኩት። ስሜቴን ማጋራት ነው የምፈልገው እና ለዛ ነው ይህንን የዩቲዩብ ቻናል የከፈትኩት። የሚገርማችሁ አርሰናል ቻምፒየንስ ሊግ ላይ ዋንጫ አላነሳም እስካሁን እና ይሄ ታሪካዊ ነገር ነው። እኔ በጣም የአርሰናል ፋን ነኝ። ምንድነው የሚያዝናናኝ? በቃ ሌላ ምንም የሚያዝናናኝ ነገር የለም አርሰናልን ከማየት ውጪ። ስለዚህ ትልቅ ነገር ነው ለኔ። እናንተ ደግሞ የምትወዱት ከሆነ ስለ አርሰናል ብዙ ነገር ነው ሼር የምናደርገው። ስለዚህ በተለይ ደግሞ ሴቶች ብዙ የሴት ደጋፊዎችን አግኝቼ አላቅም እና እስቲ ሰብሰብ በሉና ተመልከቱ የኔን ዩቲዩብ ቻናል። ብዙ መረጃዎችን ነው ማጋራችሁ። በጣም ነው መወዳችሁ። ኤምሬትስ ላይ ያው 60,000 ተመልካች ነው አይደል ይኖራል የሚባለው። ከነሱ ጋር ገብተን ባንመለከትም ቤታችን ሆነን ግን አርሰናልን እየተመለከትን ዘና እያልን መቆየታችን አይቀርምና ከጨዋታው በኋላ ደግሞ ያለውን ሁኔታ እዚሁ ዩቲዩብ ቻናል ላይ አጋራችኋለሁ። እስቲ ማን ያሸንፋል የሚለውን አስተያየታችሁን ኮሜንት ላይ ጻፉልኝና ሪፕላይ አደርግላችኋለሁ። በጣም ነው የምወዳችሁ። ላቭ ዩ ባይ